በመጨረሻ እንግዲህ ምሳሌ እንግዲህ ወደ ቤት ተመልሳለች። እንግዲህ መድብል እንግዲህ ጀግናው እንግዲህ ምሳሌን ወደ ቅድስት ወይም ወደ ቤቷ እንግዲህ አስመልሰዋል። እንግዲህ ጀግናው ማይበገሬው ማለት ነው። እንግዲህ ዝናም እንግዲህ እየቀለድክ እንዳይሆን ሲለው ምንም ቀልድ አይደለም። እንግዲህ ምሳሌ ከአሁን በኋላ እኛ እጃችን ስር ገብታለች። ከአሁን በኋላ እንግዲህ ሁሉም ነገር አጠናቀናል። እስቲ አንተ ኃይለኛ ኃይሎች እንግዲህ አሰማርቻለሁ ስትል ለምሳሌ ከነ ካሌብ እነሱ ስትተማመን ነበረ። ግን እነ ካሌብ ግን አሁን ድምፃቸው አጥፍተዋል። የታሉ? እኔ እገልሃለሁ ይላል ዝና ማለት ነው። እስቲ አንተ እስከምትገለኝ ድረስ ማየት እፈልጋለሁ። እዚሁ አለሁ፣ አጠገብህ እጠብቅሃለሁ። ከአሁን በኋላ እንግዲህ ምሳሌን አግኝተናል። እጃችን በቁጥጥር ስራችን አውለናታል። እስቲ ምን እንደምታመጣ አንተ እስቲ ከዚህ ችግርና ጭንቀት የሚያወጣ የሚፈታ ሰው እናያለን። እኔ እስካሁን ድረስ ያልገደልኩ ለዛ ነው፣ መጨረሻ ማየት ስለምፈልግ። የታሉ እስቲ እነዛ ከባድ ኃይል አሰማርቻለሁ ብለህ ስትጎርረ የነበሩ ለምሳሌ እነ ካሌብ ቤት አሉ ብሎም ሲጠይቀው ምንድን ነው አሁን ነገሩ ሁሉ የተፈጸመ ያደረከው? ገና ነገሩ ገና ነው፣ ስራው መጨረስክ ከኔ ጋር ይላል ዝና። እንግዳውስ ምን ስራ እንዳለ እኔ ይሄው እዚሁ አጠገቡ ቁጭ ብዬ ጠብቅሃለሁ በማለት እኔ አበበ ደመሳ ልጅ አይደለሁም፣ እገልሃለሁ እገልሃለሁ እያለ እንግዲህ ሲፎክር ነበረ ዝና ማለት ነው። እንግዲህ ቅድስት እንኳን ደስ አለሽ፣ ምሳሌዬ እንኳን በሰላም ወጣሽ። በዛ ጭንቀትና መከራ በጣም ደስ ብሎናል። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ ሁላችሁም። ስለምታበረታቱኝ ሀሳብ አስተያየት ስለምሰጡኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታልፉ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ምሳሌ ክፍል 95 ይዤላችሁ መጥቼ ያለው እንግዲህ ቅድስት በሰላም እንግዲህ በታገተችበት በሰላም ወደ ቤቷ ወደ ቅድስት ተመልሳለች። እንግዲህ መድብል ከመጀመሪያ እስከ መጨረሻው ድረስ በድል አጠናቆታል። እንግዲህ ምሳሌ በእጃቸው በቁጥጥር ስር ገብታለች፣ በነ መድብል ማለት ነው፣ በነ ሙገሴና እንግዲህ ምን ይውጦ ይሆን? ነይ ፍችኝ፣ ነይ ፍችኝ፣ ቁልፉን አውጩ ሲላት እኔ ጋ የለም ትላለች። እንግዲህ ዳጣዬ በጣም ፍርሃት ውስጥ ገብታለች። ነይ ከሞገሴ ኪስ ውስጥ ቁልፉን አውጭልኝ ይላታል ዝና። እሷን በድንጋጤ ምንም ነገር ቁልፍ የሚባል የለም አታወጩም ይላታል። አሁን ያላወጣም አታወጩም፣ ግን እሺ አትይም ነው ያውጩ። እንግዲህ ዝና ቁልፉን አውጩ እያለ ቢጠይቃትም እሷ ግን በፍጹም አላወጣም። አንተ ሞገስ ቶሎ ብለህ ተነስ፣ እረ ንቃ፣ ባይሆን ወይኔ ጉዴ ፈላ፣ ምን ይሻለኛል በማለት እንግዲህ ዳጣዬ እንግዲህ በድንጋጤ ሞገሴ ያው እንደዛ ተዘርሮ ሲወድቅ ራሱ ስቶ እሷ በጣም ተደናግጣ ነበረ ዳጣ። በዛ መሀልም እንግዲህ ዝና ሊወጣ ሲል አጋጣሚ መድብል ደረሰበት ማለት ነው። እንግዲህ መድብል ሲሄድ ያልጠበቀው ነገር ሆነ ማለት ነው። ዳጣዬም እንግዲህ በያዘችው ዱላ ወገቡ ለዝና ስትለውም ዝና ጭራሽ እጅሽ አነሳሽብኝ እኔ ላይ እጀ እግሩ ታሰረ ብለሽ በማለት እንግዲህ አርፈ ቁጭ በል። እንደው አሁን ምን አድርገው ነው ሞገስ? ምን ተፈጥሮ ነው ዳጣ? እረ ምን ጉድ ነው እያለ እንግዲህ መድብልን በጣም ግራ ተጋብተዋል። እንግዲህ መድብል ባይደርስ ሊያመልጥ ነበረ ዝና ማለት ነው። እንግዲህ በያዘችው ዱላ ናታናቱም ስትለውም እንዴት እንዳያት ማለት ነው። እንዴት ያድርግ አንተ ውሻ ምን እያደረክ ነበረ? ልታመልጥ ነበረ በማለት እንግዲህ እሱም እንግዲህ መድብል በእርግጫ ምን እየተፈጠረ ነው? ምን አርጎት ነው? እንደ ሞገሴ ድገሙ አንተ በአንተ ቤት ልታመልጥ ነበር እኔ ባልደርስ በማለት እንግዲህ ከእኔ ነው የምታመልጠው? መቼም አታመልጥም፣ ከኔማ መቼም አታመልጥ በማለት እንግዲህ ዳጣና እንግዲህ መድብል እንግዲህ አናቱ ዳጣዬ በዱላ መድብል ደግሞ አናቱ እንግዲህ እስከሚጠግብ ድረስ ማለት ነው። እንግዲህ በመጨረሻ ደግሞ ያው ምሳሌ ወደ ቤት እንግዲህ ይዟት ሄደዋል ማለት ነው። በጣም ደስ ይላል። እንግዲህ ደስ ብሎናል ማለት ነው።
ስንት ነገር እንግዲህ ስንት ነገር አሳልፈዋል መድብል ማለት ነው። እንግዲህ ለምሳሌ ብሎ እንግዲህ ምሳሌ እንግዲህ አጎት ብሎ ዝም ነው ያለሽ ማለት ነው። በጣም እንግዲህ ጀግና ማለት ነው። እንግዲህ ሌሎቹም ደግሞ ልክ ይዟት ሲወጣ ሁለት ደግሞ መጡ። ሁለቱም እንግዲህ አናት አናታቸው ብሏቸው ማለት ነው እንግዲህ ምሳሌ ይዟት ሄደ ማለት ነው። በጣም በጣም ደስ የሚል ነው። እንግዲህ መጨረሻው ምሳሌ በቁጥጥር ስር ውለዋል። ከዚህ የበለጠ ምን አለ ማለት ነው። ያው ቅድስትን በጣም ተጨናንቃ ነበረ ማለት ነው። በጣም አዝና ነበረ። መድብልም እንግዲህ በአልኮል ሁላ ራሱ ስቶ እንግዲህ በጣም ተበሳጭቶ ነበረ ማለት ነው። እኔ ካሁን በኋላ ታገልኩኝ፣ ምንም አልተሳካም፣ ይቅርታ እያላት ነበረ ቅድስትም። በመጨረሻ ግን ያው ተሳክቶ ቅድስትም ወደ ቤቷ ተመልሳለች። እንግዲህ በዛ ጭንቀትና መከራ ቀናት እንግዲህ ታግታ ነበረ። ያው ቀናቶች አስቆጥራ ነበረ ማለት ነው። እንግዲህ ማህሌትና ኤፍራታ እንግዲህ ኤፍራታ 24 ሰዓት ነው የተሰጠኝ፣ መድብልም ስልክ አያነስም ስትል ምንም አያደርጉሽም አታስቢ። እንዴ ማህሌት ምን ማለትሽ ነው? እነዛ ሰዎች እኮ ጨካኝ ናቸው። አንቺ ከነ መፈጠርሽ እኮ ማንም ያስብሽ ሰው የለም፣ ረስተውሻል። እውነትሽ ነው ማህሌት፣ እንደው ምን ተፈጠረ ብለሽ ነው ትላለች። ለምንድን ነው የማይፈልጉኝ? እንዴት እንደማይፈልጉኝ ያወቅሽ? ዛሬ ዝና ይፈታል። ምን ትላለች ኤፍራታ። እንዴት ማለት? ማነው ዝና የሚፈታ? አሁን መድብልን በእጃችን የምናስገባበት ኃይል መጥቷል። ማን ነው እሱ? አንቺ አታውቂውም። እና እኔም ሊወስዱኝ ነው። ምንም አያደርጉኝ እና እኔን አይዙኝም። ዝና ከተፈታ ከአንቺ ጋር ምን አላቸው ትላለች ማህሌት። ዛሬ መድብል የመጨረሻ ቀን ነው። ያው እኔም ካሌብ ፊት በኩራት እቆማለሁ። መድብልን ግን የምታስይዥው አንቺ ነሽ። አዎ እኔ ጀግናዋ እኔ ማህሌት ነኝ። አይመስለኝም። ሁሉም ነገር ያበቃ እንደሆነ ነው የሚታየኝ። አዎ መድብል በእጃችን ይገባል። ከዛ ሁሉም ነገር ያበቃል። ከዛ ይፈጸማል። ቆይ ምን አይነት ሰው ነው? ከዚህ በፊት አውቀዋለሁ። በጣም ወዳጄ ነው። ማንነቱ ለጊዜ ሚስጥር ነው። ይፍራታ ይሁን እንደው ከዚህ ሁላ ነፃ መሆን ነው የምፈልግ ትላለች ይፍራታ። ነገርኩሽ እኮ አንቺ እኮ ማንም ያስታውስሽ እና የሚያስብሽ ሰው የለም። አንቺ ከነ መፈጠርሽ ረስቶሻል። ይፍራታ አርፈሽ ተቀመጪ። ዋናው መድብልን ያዙ እንጂ አንቺ ማንም ትዝ የሚለው የለም። እየነገርኩሽ አሰምኝም ትላለች ማህሌት። ይፍራታ እንግዲህ ዛሬ መጨረሻ ቀን ነው በማለት እንግዲህ ምሳሌም እንግዲህ እየሮጡ እንግዲህ እንግዲህ እነሱ መድብል እንግዲህ እየሮጠ ነበረ ምሳሌን ይዞ። እነዛ ደግሞ እየደረሱበት ሲሆን ምሳሌም ደግሞ ደከማት። ከዛ በኋላ እኔ ደከመኝ መሮጥ አልችልም ስትልም እንግዲህ እሱ እንግዲህ አንስቶ በማቀፍና እንግዲህ ወደ ሌላ መንደር በመሄድ እንግዲህ ሸወዳቸው መድብል። ከዛ በሰላም ወደ ቤት ገብታለች ማለት ነው ምሳሌ። ጀግና አጎት ነው ያላት መድብል። እንግዲህ ጀግናው ጀግና ብለንሃል ማለት ነው። እንግዲህ ይፍራታና ማህሌት ወይኔ መጡብኝ መሰለኝ። 24 ሰዓት ሞላ እንዴ? አንተ ማነህ? ምንድን ነው የምትፈልጉት ከኛ? ማነህ አንተ? ማነህ? ምን ፈልገህ ነው? እኔ ምን አረኩ? እኔ ምን አደረግኩ? እረ ልቀቀኝ ስትለው እንግዲህ መጥቶ ጎሮሯን አንቆ ይዟት እንግዲህ ተናንቋታል ማለት ነው። አንቺ ነሽ እነዚህን ወደኛ ልከሽ ያሰማራሽብን፣ ስለዚህ እኔ ያለቅሽም ይላታል። እንግዲህ ካሌብ ልኳቸው እንግዲህ ካሌብ እንግዲህ ባልደረቦች ናቸው። እንግዲህ መጥቶ እንግዲህ ዝና እንግዲህ ልኳቸዋል ማለት ነው ወደ ማህሌትም እንግዲህ ኧረ ሞተች አንቺማ እኛ ለማጥበን ልከሽብን ነበረ። ኧረ እኔ አይደለሁም በፍጹም ስትልም እንግዲህ አንገቷን ይዞ ወደዛ አሽቀነጠራት። ኧረ ገደልካት ትላለች ይፍራታ። እንግዲህ በቃ አይዞሽ እህቴ እያለች እሷም እንግዲህ ይፍራታ እያባበለቻት ትገኛለች። እሱም እንግዲህ አንገቷን እንግዲህ እንቅ አርጎ ይዞ እስከ መጨረሻው ድረስ እንግዲህ እዛው እንግዲህ ትንቅንቅ ተያይዘዋል ማለት ነው። አንቺ ነሽ ለካ የላክሽብን እነ መድብልን ተመካክራችሁ እኛ ላይ ጠቁመሽ በማለት እንግዲህ ሆን ብለሽ ነው ልጅቷን ያስመለጥሽ። ኧረ እኔ በጭራሽ እንዴት እንደዛ አደርጋለሁ? እኔ ልጅቷ እንድትሞትልኝ ነው እኔ ቅድሚያ የምፈልግ እንጂ እንደምትሞት የምትፈልጊ ነዋ እኛን የሚያስመልጣ ሰው ያመጣሽብን።
ማነው ልጇን የሚያድነ? የላክሽው ሰው ነው። ሰው ልከሽብናል እኮ አንቺ። እንዴት ያድናታል እንዴ? የሆነ የተፈጠረ ስጣት እንዴ አለ እንጂ ወዳጄ ነው ሊገናኝ እኮ ወዳጄ እኮ ነው። ሁሉም ነገር አብቅቷል። ከአሁን በኋላ ትሞቻለሽ በማለት እንግዲህ አንዱ ቁልፉ የት አለ? አንዱ አምጪ፣ እዚህ ሞገስ ኪስ አለ ትላለች ዳጣዬ። አምጩ አምጩ፣ እዚሁ እጀግሩ መቼ መቼ ከዚህ አታመልጥም። እጀግርህ ነው እዚህ ቆላልፌ ነው የምተውህ በማለት እንግዲህ ደረት ደረቱ አናት አናቱ በዱላና በቦክሳ ዳጣዬ። አሁን ወንድሜ ይቀራል። አትልፋ አትልፋ፣ መቼም ቢሆን አታገኘውም ወንድምህ፣ መቼም ቢሆን ብሩክን አታገኘውም ይላል ሞገሴ። እንግዲህ ከተኛበት ዳጣ ስጮ ማለት ነው እዛ ተዘርሩ ነው። አንተ ሞገስ እንዴ በአንድ ጥፊ ትወድቅ? አንተ ወንድ ነህ ለመሆኑ? ምንድን ነው እንደዚህ? ሰላም ነው አይደል? ምን ሰላም አለ? ሶስተኛው ጦርነት ተነስቶ እንዴ ሰው እንደዚህ ሆኖ ደግሞ አንተ ትተኛለህ እንዴ? እስቲ ዳጣ ረጋ በይ፣ አትለፍልፊ፣ ይንፈስበት አየር ይቀበል፣ ይዘሽ ወደ ውጭ እንጂ ምንድን ነው የምትጮሄ እዚህ በማለት እንግዲህ ዳጣ አናፍሽ ወደ ውጭ ይዘሽ እንግዲህ ሞገሴ እንዴት በአንድ ጥፊ ትወድቃለህ? አንተ ወንድ ልጅ አይደለህ እንዴ? ምንድን ነው አንተ? ቆይ ምንድን ነው የተፈጠረው እንዴ? እኔ እኮ ምሳሌ ለማዳን ምንም ያደረግኩት ነገር፣ አሁን ነፍስሽ በካሌብ እጅ ናት እንዴ? ዝና ይፈታ፣ መድብንም ይያዛል። እንደዚህ የሚያደርግ ሰው አገናኘዋቸዋለን እንዴ? ይሄን እንዴ ይሄ ራስሽን ምን ችግር ውስጥ እንዳስገባሽ ራስሽ ታውቂያለሽ። ደግሞ እናንተ እኮ ራሳችሁ እናውቀዋለን ብላችሁ አይደል የተቀበላችሁ? ለምን የኔ ብቻ ጥፋት ያደርጉ? ካሌብ እስር ቤት ስለሚያውቀው ነው እናውቀዋለን ያልሽ። አንቺ ግን በእርግጠኝነት ዝና እንደሚያስፈታው ነው የተናገርሽ። እኔ እኮ ጥፋቱ እሱ ነው። ስለዚህ እንደዚህ መሆንሽ ደደብ መሆንሽ አናቅም ነበረ። ጥፋቱ ቅጣትሽን ለመቀበል ዝግጁ ነሽ። አሁን በካሌብ ስር ቁጥጥር ነሽ በማለት እንግዲህ የካሌብ እንግዲህ ባልደረቦች ወይም የዝና እንግዲህ ማህሌት እንድትያዝ አድርጓል ማለት ነው። ያው ማህሌትና የፍራታ እንግዲህ አሁን ምሳሌ እንድታስመልጥ አድርገሻል። ምሳሌ ያመለጠችው በአንቺ ሰበብ ነው። ልጆቹን ያውቃቸዋለሁ በማለት በአንቺ እኛ ተማምነን ነበረ፣ ግን ልጆቹ በመሀል ደግሞ እንግዲህ በማለት አይ ማህሌት እና የፍራታ ግራ በድንጋጤ በተቀመጡበት እንግዲህ ምን ይብላቸው? ውሃ ነው የበላቸው። ከዚህ ስወጣ ምን አይነት ህይወት እንደሚገጥም እዚህ እንዶ ማስናን በህይወት እኮ አትወጣም ከዚህ ውስጥ። ዝና ምን ነካ? ምን ይገጥማል ብለህ ታስባለህ? አስናን ከዚህ ውስጥ እኮ ወንድሜ ለምንድን ነው ማላገኘው? ንገረኝ እስቲ ስለ ብሩክ። ገላችሁታል ወይስ በህይወት አለ? የሆነው ነገር ንገር። ገላችሁታል ብሩኬን ወይስ አለ በህይወት? እሱማ አትልፋ፣ አልነግረህም በፍጹም። በቃ ጠብቆ ይመጣል። ለማንኛውም ይላል ዝና፣ ጠብቀው። ለምን እንዳልገደልኩ ግን ታውቃለህ? ብትገለኝም እኔ ሞት አይነት ሰው አይደል። እባብ ታውቃለህ? አፈር ልሼ ነው የምነሳው ይላል ዝና። እኔ እባብ ነኝ። ብሩክ ሞተዋል አይደል? ገላችሁታል አይደል ወንድሜ ብሎ ሲጠይቆ ይሳለቅበታል ዝና ማለት ነው። እየሳቀ ይሳለቅበታል። እንዴት ብነግርህ ነው የሚገባ? አልሞተም ሞተዋልም። እኔ ማቀው ነገር የለም። እኔን እኮ አጠይቀኝ ብዬ ስንት ነግሬሃለሁ። እኔ ማቀው ነገር ወንድሜ ገላችሁታል አይደል? ወንድሜ ገላችሁታል አይደል በማለት ሶስት ደግሞ ሲጠይቀው አሁን ምን ነው ሬሳ ፍለጋ ልትወጣ ነው ወይስ ምንድን ነው እንዴ? ምን ደጋግማ እኮ እየጠየቀህ ነው። ስቃዩ ከሚበዛብን ለምን አትናገርም እውነቱ ሲለው መድብል እውነቱ ነው ያልከው? የትኛው እውነት? አንተን ደስ የሚልህ እውነት ነው ወይስ ምን አይነት? ወይስ እኔን የሚያስፈታኝ እውነት ነው? የትኛው እውነት ንገርህ ይላል ዝና ማለት ነው። እስቲ ንገረኝ፣ የትኛው እውነታ ነው? ስለዚህ እኔ ከዚህ ቦታ ልትፈታኝ ነው ወይስ ምንድን ነው? ምንም አልገባኝም ይላል ዝና ማለት ነው። እንግዲህ መድብል ወንድሜ ገላችሁት እንደሆነ ንገረን፣ ወንድሜ ከገደላችሁት ንገረኝ፣ አንዱና አንዱ በማለት እንግዲህ እሱ አትልፋኔ ምን ጊዜም አልነግርህም። በቃ ሞተም አልሞተም ብዬ ለአንተ አላወራልህም።
እንግዳውስ እዚሁ እንግዲህ መከራው እንዲጸናበት አስረህ ትከርማታለህ እንጂ እጅ እግርህን አስሬ አልለቅህም በማለት እንግዲህ በመሀልም መድብል እንግዲህ ስልክ ተደውሎለት እንግዲህ ምን መልካም ነገር እንደሰማ አይታወቅም። እንዴ የጠፋችው ልጅ እሱ እኮ እሱ እኮ ነው እንዴ በማለት ተው ብዬህ ነበረት ላይ ዳጣዬ፣ አንተ አልሰማ ብለህ ነው እንጂ እንዴ እና ዝና እንደዚህ ሲያረገኝ ዝም ማለት ነበረብኝ? እስቲ ወቀሳው ትተሽ ምን እንደተፈጠረ ነገር ዳጣ፣ እኔ ለራሴ ስቼ ነበር ይላል ሞገሴ። በሩ እንደከፈተ ከመድብል ጋር ተገጣጥመዋል። ከዛ ሁለቱ ሲፋጠጡ እኔ በያዝኩት ዱላ እንግዲህ አናቱን ብዬ ዘረድኩት በማለት እንግዲህ ሞገሴ የዛ ሰዓት እንግዲህ በጥፊ ተዘርሮ እዛው ራሱ ስቶ ነበረ። እሺ ከዛስ መጨረሻውስ እንዴት ሆነ ብሎ ይጠይቃል። ረጋገጥ ነው። ከዛ መድብል የመጬን ክትክት ታረግ ነው እንግዲህ እና አንቺ ዝናን ረገጥሽው ይላል። ምን ነው እንዴ መቼ እንዳንተ በንፋስ ከመዘረር ይሻላል ባይሆነ የኔ መሞካከር በማለት እንግዲህ በልተነስ ስንሄድ ይህ ዞሮ ጭንቅላትን ሕክምና ያስፈልገዋል በማለት እንግዲህ ዳጣዬ እንግዲህ የሆነ ደስ የሚል ዜና ግን ሳይሰማ አይቀርም ይላል ሞገሴ። እንግዲህ በደስታ ተሞልተዋል። ዳጣዬም በጣም ደስ ብሏታል። ሞገሴ መድብል እንግዲህ በጣም ደስ ብሏቸዋል። ምሳሌ ስለተፈታች ማለት ነው። ያው ምሳሌ ስለተለቀቀች ለማለት ፈልጌ ነው። እንግዲህ ተነሳ አንተ የጭንቅላት ሕክምና ያስፈልገዋል። አንተ በአንድ ጥፊ እኮ ነው የተዘረርክ ሞገሴ። ኧረ በጣም ያሳፍራል። ወንድ ልጅ አይደለህ በማለት እንግዲህ አይዳጣይ መልጣለች። የት ነው ያለው? ካዲዋ ጋ ነው። እንግዲያውስ ካሌብ ማሌትና የፍራታ ይዛሃቸውና እኔ እኮ ምንም ያደረግኩት ነገር እባካችሁ ተውኝ፣ እኔ ምንም ያደረግኩ ነገር የለም ትላለች ማህሌት። እንግዲህ ማህሌት ተራዋ እንግዲህ ወደ እስር ቤት እንግዲህ ሊያግቷት ነው ማለት ነው። እንግዲህ እኔ ምንም ያደረግኩት ነገር የለም እባካችሁ ተውኝ። ካሌብ ደግሞ አምጧት ወደ እኔ ብለዋል ማለት ነው። ማህሌትና ኤፍራታ እንግዲህ ተራቸው እንግዲህ ይቀምሳሉ ማለት ነው። እንግዲህ ቅድስትዬ ደስ ብሏታል። ምሳሌዬ እንግዲህ እንዴት እንደሆነች ምሳሌን ስታገኛት ናፍቀሽ ነበረ ምሳሌ ደህና ነሽ ትላታለች ቅድስት። ደህና ነኝ ቅድስትዬ፣ እኔ እኮ የሆነ ነገር የምትሆንብኝ መስሎኝ ፈርቼ ነበረ በማለት እንግዲህ እስቲ ዙሪ ልይሽ በደንብ ምንም አልሆንሽም ምንም አልሆንሽም፣ እንኳን በሰላም አገኘሁሽ በማለት በጣም ደስ ብሏታል ማለት ነው። እንግዲህ አጠገቡ ተሸፋፍነው አላየችውም ቅድስት ማለት ነው። መድብል ነው እንግዲህ ሌላ ሰው መስሏታል። በጣም ተደናግጣለች ማለት ነው። እንግዲህ ግራ ገብቷታል ማለት ነው። አልሙኒየም ያው በጣም ደስ ብሏታል እንግዲህ በምሳሌ በመፈታቷ እኛም በጣም ደስ ብሎናል። እንግዲህ በመጨረሻ እንግዲህ ምሳሌ እንግዲህ በቁጥጥር ስር ውላለች። እንግዲህ መድብል ወንድማችን እንግዲህ በሰላም አጠናቆታል። ዝና ደግሞ እዛው እግሩ እንደታሰረ እዛው ቀርተዋል። ካሌብ ደግሞ እንግዲህ ፍራታና መሀሌት እንግዲህ ይዛችሁልኝ ነው ብለዋል። እንግዲህ የእነሱ መጨረሻ ቤተሰቦች የምናይ ይሆናል። የማህሌትና የፍራታ መጨረሻቸው የምናይ ይሆናል። የት እንደሚሆኑ የት እንደሚደርሱ በአጠቃላይ የምናያቸው ይሆናል። ሰላማችሁ ይብዛልኝ ሁላችሁ ማለት ነው እንግዲህ